አሜሪካ ኢራን ለመልሶ ግንባታ ተሰጣት ዘንድ ያሰላችውን የ$300 ቢሊዮን 74 ሳንቲም እንደማታቀምሳት ስትገልጥ፣ በአንጻሩ ግን አሜሪካ ሌሎች ሀገራት በኢራን የልማት ዘርፍ እንዲገቡ ታበረታታለች አሉ የአሜሪካው ምክትል ፕሬዚደንት ጄዲ ቫንስ። ሰውየው አሉ እሱንም ቢሆን ኢራን በምንላት ልክና መልክ ከተባበረችን ሰጥለጣ ቤት ለቤት ካለች ነው ሲሉ አስረግጠዋል። ወደሽ ከተደፋሽ ቢረግጡሽ አይክፋሽ ይሉትን ያስታውሷል። ከኢራን ጋር የፊታችን አርብ በስዊዘርላንድ ይፈረማል የተባለውን የሰላም ስምምነት ምክትል ፕሬዚደንቱ ጄዲ ቫንስ በዋናነት ይፈራረማሉ ነው የተባለው። ይህንኑ ርዕሰ ጉዳይ ለዓለም አቀፉ ትንታኔ ዘገባችን መርጠን አሰናድተነዋል። ከትንታኔ ዘገባው ጋር ትዕግስቱ በቀለ ነኝ። የእስራኤል ሀዮም ጋዜጣ ይላል በኢራን ላይ የተከፈተው የአሜሪካና የእስራኤል ጣምራ ጦርነት ያላንዳች ፍሬ መና ቀርቷል። እስራኤልም ሐቁን መቀበል አለባት ነው ያለው። በእስራኤል የብሔራዊ ጸጥታ ተቋም ከፍተኛ ተመራማሪው ዳኒ ሲትሮኒዊክ አሉ አሜሪካና ኢራን ዶልተው በኢራን የከፈቱት የጣምራ ጦርነት አስገምቷቸዋል። ቀድሞ ነገር እንደ ሰው ትመጪ እንዳውድ የትሮጭን አድርጓቸዋል ነው ያሉት። በተለይም ደግሞ አሉ ዳኒ ቴልአቪቭ ያቀደችውንም ማድረግ ብቻም አይደለም የተሳናት ሀገሪቱንም ማዳከሟን ማመን አለባት። ከዚያም ውጪ አዲሱን ሐቅ ለመቀበል እየመረረም እየከረከረም መዘጋጀት አለባት ነው ያሉት። ሰውየው በሰፊው ማብራሪያቸውን በትራምፕና በኔታንያሁ ተሰልቶና የተቀመረው የኢራን ጦርነት ያተረፈው ነገር ቢኖር ኢራንን ከማዳከምና ከማተራመስ በላይ ሀገሪቱን በምጣኔ ሀብቷ በጸጥታዋና በፖለቲካዋ ረገድ አጠናክሯታል ነው ያሉት። ብረት በእሳት ይፈተናል ይሉትን መሆኑ ነው። ከዚህ በኋላም አሉ ምሁሩ ከዚህ በኋላ በዋሽንግተንና በቴህራን መካከል ምንም አይነት ስምምነት ቢደረስ አንድ ጊዜ ገመናው ወጥቷል ተገልጧልና በኢራን ልብ አሜሪካና እስራኤል የንቀት እይታ ነው የሚኖራቸው ሲሉ አጽንኦት ሰጥተውታል። ደግሞም አሉ ሲትሮኒዊክ እስራኤል በኢራን ላይ በተገበረችው የወታደራዊ አማራጭ የኢራንን አቋም መስበርና ማሳመን አልቻለችም። በአንጻሩ የተረፋት መለየት ብቻ ሆኗልም ሲሉ ገላልጠው አሳይተዋል። በኢራንም አቋም ላይ ያመጣው ለውጥ የለም ሲሉ አስምረውበታል። ከዚያም ውጭ ያሉ እስራኤላዊው ተመራማሪ ዳኒ ሲትሮኒዊክ እስራኤል በባህረ ሰላጤውና በአረቡ ዓለም ሀገራት የጠበቀችውን ውጤት አላገኘችም፣ አላመጣችም። እነዚህ ሀገራት ብዙዎቹ ከኢራን መነጠልና እስራኤል ባቀደችው ልክና መልክ በኢራን ላይ የወሰዱት እርምጃ የለም፣ ኢራን በአጸፋው ብትደበድባቸውም ሲሉ አሳይተዋል። የዚያ ቅጣታቸው መንስኤዋ እስራኤል መሆኗን ያውቃሉና ሲሉም በግልጥ ተናግረዋል። አሁን እስራኤል ከመቼውም ጊዜ በበለጠ መልኩ ብቻዋን የመቅረቷ ነገር ይፋ ወጥቷል ብለዋል። አሜሪካን ብትሆን ከዚህ በኋላ የእስራኤልን ተጽዕኖ ተቀብላ ከኢራን ጋር ዳግም ወደ ጦርነት ለመመለስ አትሻም ነው ያሉት። እንኪያስ አሉ ተመራማሪው እስራኤል ለበርካታ ዘመናት ኢራንን ትመለከትበት ትመዝንበት የነበረውን እይታዋን ሁሉ ማስተካከል አለባት፣ ይበጃታልም ነው ያሉት። የናቁት መንገድ ከሀገር ያወጣል ይሏል፣ አሊያም የፈሩት ይደርሳል፣ የጠሉት ይወርሳል ይሏል። የአሜሪካው ፕሬዚደንት ዶናልድ ትራምፕ ሰሞኑን አንድ ክስ ቀርቦባቸዋል። ያውም ኢራንን በገንዘብ ደግፈዋታል የሚልና በብዙሃን መገናኛ ተቋማት ላይ ዘለፋና ዛቻ ሰንዝረዋል በሚል ትራምፕን ትክትክ ግንፍል አድርጎ ያናገራቸው ጉዳይ በእርሳቸው እምነት የብዙሃን መገናኞቹ ሐሰተኛ ዘገባ ነው ብለዋል። ሀገራቸው ለኢራን የሰጠችው አንድ ሳንቲም የለም። ትራምፕ በንግግራቸውም አሜሪካ በኢራን ላይ ያላት አቋም ግልጥና ጠንካራ ነው ሲሉ ቁጣቸውን አሳይተዋል። ፕሬዚደንቱ ያንን ማብራሪያና ተግሳስ የሰጡበት አጋጣሚ ደግሞ ይህ ዓለም አቀፉ ማህበረሰብ በአሜሪካና በኢራን ስምምነት ዙሪያ ሙሉ ትኩረቱን ባደረገበት ወቅት ነው። በአሜሪካና በኢራን መካከል የተደረሰውን ስምምነትም 17 ሀገር በደስታ ሲቀበሉት የሆርሙዝ የውሃ መተላለፊያ ወሽመጥ ሳይውል ሳያድር ይከፈት ዘንድ ጠይቀዋል ነው የተባለው። ከእነዚህ 17ቱ ሀገራት መካከልም እንግሊዝ፣ ፈረንሳይ፣ ጀርመን፣ ጣሊያን፣ ጃፓንና ካናዳ ተጠቃሾች ሆነዋል። ሀገራቱ በአቋማቸው የሆርሙዝ የውሃ መተላለፊያ ወሽመጥ ያለምንም ቅድመ ሁኔታ ቶሎ መከፈት አለበት በሚለውና ኢራን በምንም መንገድ የኒውክሌር ጦር መሳሪያ ባለቤት መሆን የለባትም የሚለውን የጸና አቋማቸውንም የገለጡት ሀገራቱ በሆርሙዝ የውሃ መተላለፊያ ወሽመጥ የተጠመዱ ፈንጆችን በማጽዳቱ ሂደትም ለመተባበር ቅድሚያ እንደሚሰለፉ ነው ያስታወቁት። በዚያ የ17ቱ ሀገራት አቋም ከተሳተፉት ሌሎቹ ሀገራት አውስትራሊያ፣ ቤልጅየም፣ ግሪክና ፖላንድም የተፈራረሙ ሀገራት ናቸው። የአሜሪካ ሴናተሮች በበኩላቸው በአሜሪካና በኢራን መካከል የተደረሰውን ስምምነት ኮንግረሱ ሊያየውና ሊያስብበት ይገባል ሲሉ ጫናቸውን አበርትተዋል። እንዲያውም ለኮንግረሱ 30 ቀናት የስምምነቱን ማሰላሰያ ጊዜ
ያስፈልገዋል ነው የተባለው። የአሜሪካው ፕሬዚደንት ዶናልድ ትራምፕ ከትናንት በስቲያ እሁድ ዕለት በሰጡት ማብራሪያ በሀገራቸውና በኢራን መካከል ስምምነት ላይ ተደርሷል ማለታቸው አይዘነጋም። ያውም ጦርነቱን ለማብቃት የሆርሙዝን የውሃ መተላለፊያ ወሽመጥ ዳግም ለመክፈትና በኢራን የኒውክሌር ፕሮግራም ዙሪያ ተጨማሪ ድርድር ለማድረግ ማለታቸው ይታወሳል። ትራምፕ የስምምነቱ ፊርማ ከፊሉ በኤሌክትሮኒክስ እንደተፈረመና ገሚሱ ደግሞ በአካል ሊፈረም ለቀጣይ ዓርብ በጄኔቫ መቀጠሩን መናገራቸው አይዘነጋም። ትራምፕ ያሻቸውንም ቢሉ ታዲያ ኮንግረሱ ያስተዳደራቸውን ማንኛውንም እንቅስቃሴና ውሳኔ በሙሉ ማወቅ አለበት ነው የተባለው። ሌላውና ለሰሚውም ለተመልካቹም ድንቅም ጭንቅም የሚያደርገው ነገር ደግሞ ኢራንም አሜሪካም አሸናፊነታቸውን በይፋ ማወጃቸው ሆኗል። ታዲያ የአሜሪካው ፕሬዚደንት ዶናልድ ትራምፕ ሁሉንም ነገር ለሕዝብ ይፋ ማድረግ አለባቸው፣ ለኮንግረሱም በተገቢው ማብራራት አለባቸው፣ ጦርነቱንም በመልካም ገጽታው ማጠናቀቅ ይጠበቅባቸዋል ሲሉ በአሜሪካ ሴኔት የዴሞክራቶችና ናሳዎቹ መሪው ቻርልስ ሹመር በአጽንኦት ገልጠዋል። የሪፐብሊካን ፓርቲው ሴናተር ሊንድሴይ ግራሃምን በበኩላቸው በአሜሪካና በኢራን ተደራዳሪዎች መካከል የኢራንን የኒውክሌር ፕሮግራም በተመለከተ ሰፊ ልዩነት እንዳለ እናውቃለንና ሴኔቱ በዝርዝርም በነቂስም ሊመለከተ ይገባል ሲሉ አቋማቸውን ገልጠዋል። ትራምፕ የጅብ ችኩል ቀንድ ይነክሳልን አሊያም የቸኮለች አፍሳ ለቀመችን የሚያደርግ ስምምነት እንዳይፈራረሙ ሲሉ ስጋታቸውን ያሳያሉ። የአሜሪካ ሴናተሮች ለዚያ ደግሞ እንዳብነት የሚጠቀስባቸውን ትራምፕ ለኢራን የገንዘብ ድጋፍ ሰጥተዋል የተባለውን ጉዳይ ነው። ኢራን ከዚህ ቀደም በአሜሪካና በእስራኤል ለተከፈተባት የጣምራ ጦርነትና ለደረሰባት ከባድ ውድመት የ300 ቢሊዮን ዶላር የመልሶ ግንባታ ገንዘብ መጠየቁ አይዘነጋም። ይሁንና ግን የአሜሪካው ምክትል ፕሬዚደንት ጄዲ ቫንስ ትናንት በሰጡት ማብራሪያ አሜሪካ ለኢራን እንኳንስ የ300 ቢሊዮን ዶላር ቀርቶ 74 ሳንቲም አትሰጥም ሲሉ አስረግጠዋል። ቫንስ በዚያ ማብራሪያቸውም ኢራን ከአሜሪካ ጋር በስምምነቱ ከተባበረች ሌሎች ሀገራት በኢራን ገብተው እንዲያለሙ እናበረታታለንም ነው ያሉት። ኢራን ለመልሶ ግንባታ የሚውል የ300 ቢሊዮን ዶላር ከትራምፕ አስተዳደር አገኛለህ የሚል እምነት እንዳላት ይነገራል። የአሜሪካው ምክትል ፕሬዚደንት ጄዲ ቫንስ በበኩላቸው ኢራንን ሲያምርሽ ይቅር ያስጣልሽውን የእናትሽን ጡት ያደርግብሽ አታገኝም ሲሉ ቁርጥ ያለውን ነግረዋታል ነው የተባለው። ኢራን ከአሜሪካና ከእስራኤል የጣምራ ጦርነት የተነሳ የደረሰባት ኪሳራ በቢሊዮን ሳይሆን በብዙ ትሪሊዮን ዶላር የሚለካ ስለመሆኑ ዘልቀው የሚያሳዩትን ብዙዎች ናቸው። በአሜሪካና በኢራን መካከል ተደርሷል የተባለውን ስምምነት የሚፈራረሙት ጄኔቫ ተገኝተው ምክትል ፕሬዚደንቱ ጄዲ ቫንስ ናቸው። አሁን ግን ከነገ በስቲያ ዓርብ በስዊዘርላንድ ጄኔቫ ይፈረማል ተብሎ የሚጠበቀው የአሜሪካና የኢራን ስምምነት ሁሉንም የሚያስታርቅና የሚገዛ ይሆን? እስራኤልስ በአሜሪካ የስምምነት ፊርማ ተገዝታ በሊባኖስ የገባችበትን ጦርነት ታቆም ይሆን ወይስ በጦርነቱ ተቀጥል? ኢራንስ ሄዝቦላን ስትል ለእስራኤል የበቀል ምላሽ ትሰጥ ይሆን? ሁሉም ድቅንቅን ጥያቄ ነው። ትንታኔ ዘገባውን ስናዘጋጅ በዋቢነት ፓርስ ቱዴይን፣ ቮይስ ኦፍ ኤምሬትስን፣ የኒሳ ፋቅን፣ ሮል ኮልን፣ ሚዲያን፣ ሚረርን፣ ጃስት ዘ ኒውስን፣ ሁፍ ፖስትና ጄሩዛሌም ፖስትን ተጠቅመናል።